እባካችሁ ወደ ስደት ወደ ዱባይ የተለያየ ቦታ የምትሄዱ ሰዎች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናቸው የነበሩት? ላይክ ኮሜንት ያደረጋችሁ አዳዲሶች ደግሞ ሰብስክራይብ ያደረጋችሁ አበረታችሁ እላችኋለሁ። እና ወደ ስደት የምትመጡ ወንዶቹም ሴቶቹም ማለት ነው። ወንዶች በተለይ አሁን በዚህን ጊዜ ለወንድ ልጅ ስራ በጣም ጠፍቷል። አስባችሁታል? በዚህኛው ሙቀት እና ሊላሂ ወኢና ኢለይሂ ራጂዑን። ሙቀቱ እኮ አሁን ገና 5ኛ ወር ያለን ሙቀቱ በጣም ነው እንትን የሆነው። ሙቀቱ በጣም ጌሏል። አሁን አስባችሁታል? ፊታቸው እንዴት እንደሚቀቀል ብስሚላ ፊታቸው እንዴት እንደሚሆን እና የምትመጡ ልጆች ለወንዶች ስራ ጠፍተዋል። ስንት ወንዶች አሁን ዱባይ ስንት ጉድ ነው እየተደረገ ያለው ማለት ነው። ትንሽ በተመቻችሁ ሰዓት ትንሽ እንትን የሆነ ክፍተት ባገኛችሁ ሰዓት ሁላችሁም አይደለም በነገራችን ላይ እንደዚህ አይነት ኖሮ የምትሆኑ ትንሽ በተመቻችሁ ሰዓት ሶሻል ሚዲያ ላይ ተጦና ጂንስ ሱሪ ለብሳችሁ ምናምን እንትን ስትሆኑ እዛ ኢትዮጵያ ያለው እሱ ተመችቶታል። ለምን እኔ ሳልሄድም እሱ ነው በቃ ወንድማችሁ ቢሆን ራሱ አንተ ለራስህ ተመችቶክ እኔን አትምጣ ትለኛለህ ወይ ነው የሚባል። አሁን የኢትዮጵያ ያሉ ሰዎች ሁላቸውም አንድ ሰው ኢትዮጵያ ለመቀመጥ አላማ የለውም ማለት ነው። እዚህ ጋር መታችሁ ምን እንደምትሰሩ እውነታውን ነገር ማሳየት ነው እንጂ ያለባችሁ ትንሽ ክፍተት ስታገኙ የሚያማምር ልብስ የለበሳችሁ ያን ላባችሁን ያን እንትን ድካማችሁን ደብቃችሁ ከዛ ደግሞ በሚያምል በፍልተር ተነስታችሁ ሶሻል ሚዲያ ላይ ለቤተሰብ የምትልኩ ሰዎች ተጠንቀቁ። እውነት በጣም ብዙ ወንዶች ብዙ ሰዎች መጥቶ እየተንከራተቱ ነው። እዚህ ኮንስትራክሽን ስራ አለ። ኢትዮጵያ የሚሰራ ነገር ምንም ነገር ሁሉም ነገር እዚህ ይሰራል። ይሄን እነሱ ሲመጡ በተለይ ይሄንን ነገር አውቀው አይደለም የመጡት። በቃ እነሱ የሚያስቡት ቢስሚላ በቢሮ ቁጭ ብሎ ላፕቶፕ እንትን ያሉ እንትን የሚሰሩ መስሏቸው ነው የሚመጡት ማለት ነው። ስለዛ እናንተ ያለውን ነገር ምን ቢያንስ ምድር ላይ ያለውን ነገር ብታሳዩ አሪፍ ነው። እሱን የሰራችሁ እስቲ እንትን አድርጉ ልቀቁ እና እውነት ምድር ላይ ያለውን ነገር አሳዩ። የሌለውን ነገር በፍጹም አታሳዩ። ከዛ ሁሉም እንውጣ ነው የሚለው። ለእናንተ ተመችቷችሁ እኛ ለምን እዚህ እንቀመጣለን ነው የሚሉት። ግን እዚህ መጥቶ አሁን የተራበው የተጠማው ብዛቱ ቢስሚላ እና በዚህ ሙቀት በዚህ እንትን ሀገራችን እንኳን ጥሩ አየር አለ። ምን ቢያንስ ለጎረራቸው አያጡም። በሰው ሀገር ደግሞ የምትበሉትን አጣችሁ ማለት ማንም የሚያስጠጋችሁ ማንም እንትን የሚያደርጋችሁ የላቸውም። ኢቃማ የሚባል ነገር አለ፣ ቀራማ የሚባል ነገር አለ። ሀገር ውስጥ ስትኖሩ ያ ነገር የለም። ቀራማ የሚባል ነገር ለመኖራችሁ እንትን ዋስትን እንትን የለም። በሀገር ቢያንስ እንደዛ ነጻነት አላችሁ። እዚህ ሀገር በጣም ከባድ ነው ያለውን ነገር እውነታውን ማስረዳት ነው። ይሄን የማይሆን ነገር አሳይታችሁ በቃ ሰው ከሀገር ሁሉም እንዲወጣ አደረጋችሁት ማለት ነው። እዚህ መጥቶ አሁን ዱባይ ላይ ስንት ጉድ ነው እየተሰማ ያለው። ዱባይ ላይ አሁን በዚህን ጊዜ በህጋዊ መምጣት የሚችለው ሰው በህጋዊ መምጣት የሚችለው ዱባይ ብቻ ነው። እንኳን ሳውዲ ያናክል አይደለም። አሁን ዱባይ ላይ አኡዝ ቢላህ ምን ሸይጣን ረጂም የሚሰማው የሚወራው የሚታየው ነገር በጣም ነው ለጆሮ የሚዘገን ነው ማለት ነው። ስለዛ ጥንቃቄ አድርጉ። ወንዶቹም ሴቶቹም ደግሞ ምድር ላይ ያለውን ነገር አሳዩ። ብልጭልጭ ነገር ከጀርባ ሌላ ከፊት ለፊት ሌላ ነገር አታሳዩ። ስለዛ ወንዶቹም በሰፈር አርፎ እንዲሰሩ ቢያንስ በሀገራቸው የኢቃማ የሚከፍሉት የለም፣ ቀራማ የለባቸውም። እዚህ ሲመጡ ግን ብዙ ነገር አለ፣ ብዙ ነገር ማለት ነው። ስለዛ እውነታውን ነገር አሳዩ። እዚህ ሙቀቱን አስባችሁታል? አሁን በዚህን ሰዓት መዝራአ የኮንስትራክሽን ስራ የሚሰሩት እንዴት እንደሚሆኑ አስባችሁታል? በዚህን ሙቀት ሰውነታቸው እንትን ሆኖ ተላሊጦ በቃ ስንት ነገር ነው የሚደርስባቸው።